ህይወታችሁን በፍጥነት ከሚለውጡላችሁ ክህሎቶች መካከል በቀላሉ አለመዘናጋት ዋነኛው ነው። ህይወታችንን በማንኛውም ጎን ማሳደግ ከፈለግን ተማሪ ሆነን የምናጠና ከሆነ፣ ሰራተኛ ሆነን የምንሰራ ከሆነ፣ አሊያም ደግሞ ከቤተሰቦቻችን ጋር ያለንንም ግንኙነት ማሻሻል ከፈለግን ፎከስ ወይንም ትኩረት የምትባለዋ ነገር በህይወታችን በጣም ታስፈልገናለች። ትኩረትም እንድናደርግ የሚያስፈልገው ለምንድን ነው? እኛ ራሳችንን አሁን የሚባለው ቦታ ላይ ለማስቀመጥ ወይንም ደግሞ አሁንን ለመኖር። ይህ ማለት ምን ማለት ነው ካላችሁ፣ በአንድ ጊዜ አንድ ተግባር ብቻ መፈጸም ማለት ነው። ምናልባት ለእናት ለአባቶቻችን ይህ በጣም ቀላል የሚባለው ክህሎት ሊሆን ይችላል። እነሱም ደግሞ አዳብረውታል ማለት ይቻላል። በዚህ ዘመን ለሚኖር ሰው ግን በጣም ከባድ ነው። ስፔሻሊም ደግሞ ለወጣቱ። ሁላችንም ስልክ ይዘናል። ሶሻል ሚዲያ ደግሞ በዲስትራክሽን ወይንም ደግሞ እነዚህ በሚያዘናጉን ነገሮች የተሞላ ነው። የሆነ ነገር ላርግ ብለን ቁጭ ስንል ስልካችን ላይ ኖቲፊኬሽን ወይንም የሆነ መልእክት ይገባል። እቺን አንድ መልእክት ብቻ መልሼ እወጣለሁ ብለን እዛው ላይ ሳናስበው 2 ሰዓት እናሳልፋለን። በዚህ ዘመን እንደ መዘናጋት በጣም ቀላል የሚባል ነገር የለም። እጃችን ላይ በጣም ብዙ የሚባል ምርጫ ስላለ ምርጫ በበዛ ቁጥር ደግሞ የበለጠ እየተዘናጋን እንመጣለን ማለት ነው። ነገር ግን ከምን ጊዜውም በላይ አሁን ላይ ትኩረት ማድረግ ያለብን ጊዜ ነው። ፎከስ የምትባለው ቃል የህይወታችን በጣም አስፈላጊ የምትባለው ቃል ነች። ጥሩ የተባለ ህይወት እየኖራችሁ ከሆነ ጥሩ የሚባል ትኩረት አላችሁ ማለት ነው። በቀላሉ የምትዘናጉ አይደላችሁ። የህይወታችሁም ጥራት ትኩረት ከማድረግ አቅማችሁ ጋር በቀጥታ የተሳሰረ ነው። ታዲያ አሁን ህይወታችሁን ለማሻሻል ስታስቡ ትኩረታችሁ ላይ መስራት ትጀምራላችሁና ትኩረታችሁም የተሻለ እየሆነ እንዲመጣላችሁ ብዙ ማድረግ የምትችሏቸው ቴክኒኮች አሉ። ከነዛ መካከል ጥቂቶቹን ዛሬ እንመለከታለን። አብዛኛውን አሁን የምንነጋገራቸውን ነገሮች ብዙዎቻችን የምናደርጋቸው ነገሮች ናቸው። ሳናውቀው ግን ህይወታችንን እየጎዳ ነው። በዚህ ዙሪያ አንድ የተጻፈ መጽሐፍ አለ። ኢንዲስትራክቲብል ይሰኛል። በፍጹም የማይዘናጋ ማለት ነው። ርዕሱ ስለ መጽሐፉ ይዘት በደንብ ይናገራል። ጸሐፊው እንዴት መዘናጋት ማቆም እንደሚችሉ ብዙ ምክሮቹን የሚያጋራበት መጽሐፍ ነው። ታዲያ በመጽሐፉ የመጀመሪያ ክፍሎች ላይ እንዲህ ብሎ ይጽፋል። የዲስትራክሽን ኦፖዚት ወይንም ደግሞ ተቃራኒ ትራክሽን የሚለው ቃል ነው። ትራክሽን ማለት ደግሞ አንድን ነገር በማስተዋል በዓላማ ወደምንፈልገው ነገር እየወሰደን እንደሆነ እያወቅን ስናደርገው ነው። ዲስትራክሽን የሚለው ቃል ደግሞ የምናደርጋቸው ነገሮች እኛ መገኘት ከምንፈልግበት ቦታ እያራቁን የሚወስዱን ነገሮች ናቸው ይላል። አሁን ጸሐፊው በዚህ ብቻ አያበቃም። የሰው ልጅ መጀመሪያውኑ እንዳይዘናጋ ከፈለገ የሚሄድበትን አቅጣጫ ለይቶ ሊያውቅ ይገባል። የሚሄድበት አቅጣጫ ከሌለው ሊዘናጋ አይችልም ይላል። ካሰባችሁበትም ደግሞ እውነቱን ነው። እናንተ የሆነ ነገርን አረጋለሁ ብላችሁ ስታስቡ ያንንም ነገር ሳታደርጉ ስትቀሩ ተዘናጋችሁ ትባላላችሁ። ነገር ግን ከመጀመሪያውም እቅድ ሳይኖራችሁ እንዲሁ ባክናችሁ ከኋላችሁ ተዘናጋችሁ ልትባሉ አትችሉም። ንፋሱ እናንተን በወሰደበት ቦታ ወስዷችኋል። ልክ እንደ ቅጠል ናችሁ ማለት ነው። ስለዚህ ትኩረት ማድረግ ይከብደኛል፣ በቀላሉ እዘናጋለሁ ብላችሁ ካሰባችሁ ብዙዎቻችን እንደምናደርገው ተመሳሳዩን ስህተት እየሰራችሁ ይሆናል። ምንም አይነት እቅድ ሳይኖራችሁን የጀመራችሁት። ለምሳሌ ስልካችሁን ወይንም ኮምፒውተራችሁን ያለምንም ዓላማ ዝም ብላችሁ ካነሳችሁት ኦብቪየስሊ ቁጭ ብላችሁ ስክሮል ስታደርጉ ነው የምትውሉት። ፌስቡክ ፊድ ላይ ወይንም ኢንስታግራም ፊድ ላይ አሊያም ደግሞ ቲክቶክ ላይ የሚመጣላችሁን ነገር እያያችሁ እየመረጣችሁ ነው የምታልፉት። እነዚህ ትላልቅ የሚባሉ የሶሻል ሚዲያ ድርጅቶችም ደግሞ የተሰሩት ለዚሁ ዓላማ ነው። እናንተ ምን እንደምትፈልጉ እንዳትመርጡና እነሱ ለእናንተ እንዲመርጡላችሁ ስልጣኑን እንድትሰጧቸው ብቻ ነው የሚፈልጉት። ምክንያቱም ያንን ማድረግ ከቻሉ እናንተን የእነሱ ሶሻል ሚዲያ ድረገጽ ላይ የማስቀረት አቅም አላቸው። ዓላማ ኖሯችሁ ግን በዓላማ የምትንቀሳቀሱ ከሆነ እዛ ላይ ብዙ መቆየት እንደማትችሉ እንደሌለባችሁም ጠንቅቃችሁ የምታውቁ ሰዎች ነው የምትሆኑት። ስለዚህ ይህንን ስልጣናችሁን አሳልፋችሁ ለነዛ ድርጅቶች በመስጠታችሁ ለቲክቶክ ወይንም ለኢንስታግራም አሊያም ደግሞ ለፌስቡክ ወይንም ዩቲዩብ በመስጠታችሁ ቁጭ ብላችሁ ስክሮል እያረጋችሁ የምትፈልጉትን እያያችሁ የማትፈልጉትን ቶሎ እያሳለፋችሁ እንድታልፉ ያደርጓቸዋል። ከትንሽ ጊዜ በኋላም ደግሞ አልጎሪዝሙ እናንተን ያውቃል። ምን አይነት ነገሮችን መመልከት እንደሚያስደስታችሁ ስለሚያውቅ የምትፈልጉትን ነገር ብቻ ወደዛ እየወረወረላችሁ እናንተን እዛው አስቀራችሁ ማለት ነው። ይህ ቀጥታ እናንተ ሀብቴ ነው ውዱ ንብረቴ ነው ብላችሁ ከምታስቡት ነገር ጋር ይገናኛል። ጊዜያችሁ መልሳችሁ የማታገኙትን ሀብት አሳልፋችሁ እየሰጣችሁ ነው። አብዛኛውን ሰው አሁን እየወጣችሁ ገንዘብ በትኑ ብላችሁ በፍጹም አታረጉትም። ይህን ሁሉ ጊዜ ለፍቼ ያገኘሁትን ደግሞ እንዴት ነው መበትነው ነው የምትሉት። ጊዜያችሁን ስታጡ ግን እንደዛ አትሉ።
የመጽሐፉም ጸሐፊ እንደሚያስረዳው ከሆነ ብዙ ሰዎች እኔ ጋር መጥተው በቀላሉ ዘናጋሉ ይሉኛል። ይህንንም ልማዴን ማቆም አለብኝ፣ መሻሻል አለብኝ፣ የበለጠ ትኩረት መስጠት መቻል አለብኝ ሲሉኝ እስቲ ካላንደራችሁን አሳዩኝና ተዘናጋው ባላችሁበት ሰዓት ላይ ምን ማድረግ እንደነበረባችሁ ልይላችሁ ስላቸው የምን ካላንደር የምን ፕሮግራም ይሉኛል። ለዚህ ነው በጣም ብዙ ሰው ባክኖ የቀረው ይላል። አንዴ ግን እቅድ ማውጣት ከቻላችሁ፣ የምትሰሩትን ነገር ለይታችሁ ማወቅ ከቻላችሁ ትራክሽኑን አዘጋጅታችሁታል ወይንም መሄድ የምትፈልጉበትን አቅጣጫ ለይታችሁ አውቃችኋል። የሰው ልጅ አይምሮ ደግሞ በጣም ድንቅ ነው። አንድን ነገር በኢንቴንሽን ወይንም በዓላማ አረገዋለሁ ብለን ካስቀመጥነው ዓላማ ሳይኖረን ወይንም እቅድ ሳይኖረን ከምናደርጋቸው ነገሮች አንጻር ዓላማ ኖሮን እቅድ አስቀምጠን የምናደርጋቸው ነገሮች የተሻሉ ውጤቶችን ያመጡልናል። እሺ አሁን ዓላማ አውጥታችኋል እንበል። የምታደርጉትን ነገር የምታቅዱ ሰዎች ሆናችኋል። በቀን ውስጥ ማድረግ ያለባችሁ ነገር ታውቃላችሁ። እንደዛም ቢሆን ግን አሁንም እነዛን ነገሮች እያደረጋችሁ ካልሆነ አብዛኛው ሰው እንደሚሳሳተው እኔ በቃ በቀላሉ ምዘናጋ ሰው ነኝ፣ ፎከስ ማድረግ አልችልም ብለው አይደንቲቲያቸው ማድረግ ይጀምራሉ፣ ወይንም ከማንነታቸው ጋር ማቆራኘት ይጀምራሉ። ትልቁን ስህተት እየሰሩ የሚመጡት እዚህ ጋር ነው። አንዳንዶቻችን ደግሞ እነዚህን ድርጅቶች መውቀስ አናቆሙ። ይሄ ስልክ እኮ ነው፣ የፈረደበት ቲክቶክ እኮ ነው፣ የሆነ የምናማርርበትን ነገር አናጣም። ነገር ግን እነዚህ ነገሮች እኛን የሚጠቅሙ ነገሮች አይደሉም። ታዲያ ለምንድን ነው እቅድም አውጥቼ እየተዘናጋው ያለሁት ካላችሁ፣ ከመዘናጋታችን ስር መሰረት ውስጥ የተወሰኑ ኔጌቲቭ የሚባሉ ወይንም አሉታዊ የሚባሉ ስሜቶች አሉ። ስህተታችንም የሚጀምረው እነዚህን ስሜቶች ኢግኖር እያደረግን ስንመጣ ነው፣ ወይንም ችላ ስንላቸው ነው። ብዙ ጊዜ ይሄ ነገር በወንዶች ላይ ይብሳል። ሴቶች ስሜታቸውን ማዳመጥ ይችላሉ፣ ከወንዶችም በተሻለ መጠን ስሜታቸውን ሊያነቡትና በቀላሉ ሊረዱት ይችላሉ። ወንዶች ግን ብዙ ጊዜ ችላ በማለት ነው የምንታወቀው። ሲጀመርም ይሄ ስሜት እንዳለና እንደሌለ እንኳን ለይተን ልናውቅ አንችልም። ታዲያ አሁን ከዚህ በኋላ የሆነ እቅድ አቅዳችሁ ያንን እቅድ መከተል ሲከብዳችሁ፣ አይምሯችሁ ያንን ነገር ላለማድረግ ሌሎች ነገሮችን እያደረገ ሲሄድ ለራሳችሁ ይህንን ነገር ትነግሩታላችሁ። የሆነ እያስወገድኩት ወይንም ደግሞ ችላ እያልኩት ያለሁት ስሜት አለ፣ ያንንም ስሜት ማወቅ አለብኝ ብላችሁ ራሳችሁን ልትፈትሹ ይገባል። ስለዚህ አሁን እየተዘናጋችሁ ከተቸገራችሁ እቅድ አውጥቻለሁ ወይ የሚለውን ጥያቄ መመለስ ይኖርባችኋል። አዎ አውጥቻለሁ ከሆነ ወደ ቀጣዩ ጥያቄ ታልፋላችሁ። ምን አይነት ኔጌቲቭ ወይንም አሉታዊ ስሜት ነው ችላ ለማለት እየሞከርኩ ያለሁት ትላላችሁ። ብዙ ጊዜ ትኩረት ስናጣ ወይንም ደግሞ ስንዘናጋ ሶስት ዋና የተባሉ አሉታዊ ስሜቶችን እያመለጥን ነው ማለት ነው። የመጀመሪያው ቦርደም ወይንም ድብርት ሲሆን፣ ሁለተኛው አንዛይቲ ወይንም ጭንቀት፣ ሶስተኛው ሶፍ ዳውት ወይንም ደግሞ ራስን መጠራጠር። በተለይም ወንድ ልጅን ሄዳችሁ ስሜትህን አዳምጥ ካላችሁት ምንድን ነው የምትለው ሊላችሁ ይችላል። ነገር ግን እየተፈጠረ ያለውን ነገር ማወቅ ደግሞ አለባችሁ። ያንን ማድረግ ያለባችሁ ነገር እያደረጋችሁ ያልሆናችሁት ለምንድን ነው? ራሳችሁን ስለምትጠራጠሩ ነው? ወይንም በራሳችሁ ስላልተማመናችሁ ነው? የሆነ የሚያስጨንቃችሁ ጉዳይ አለ ወይንስ ምንድን ነው? እቺን ነገር ማወቅ አለባችሁ። አሁን በእነዚህ ሁለት ስሜቶች እንጀምራለን፣ በአንዛይቲና ሶፍ ዳውት፣ በጭንቀትና ራስን በመጠራጠር ማለት ነው። እነዚህ ሁለት ስሜቶች ዋና የሚባሉ ስሜቶች ናቸው። ለምን ካላችሁ ከኋላ ባክ እያረጋቸው ወይንም እየደገፋቸው ያለ ትልቅ የሚባል ስሜት አለ፣ ፍርሃት ይባላል። አንድ ነገር ላለማድረግ ወደዚህና ወደዛ የምትሉት ያንን ነገር ማድረግ ስለፈራችሁ ነው። ይህንን ነገር መፈጸም የምችል አይመስለኝም ብላችሁ ስለምታስቡ፣ ራሳችሁን እንደ በቂ ስለማታስቡ ነው። እንደዚህ አይነት ነገር ደግሞ የሚፈጠረው አብዛኛውን ጊዜ አዳዲስ ነገሮችን ለመስራት ስታስቡ ነው። ይህ ማለት እስከዛሬ ሰርታችሁ ማታውቁትን ነገር ለማድረግ ስታስቡ እነዚህ ራስን የመጠራጠር ወይንም ደግሞ የመጨነቅ በፍርሃት የተደገፉ ስሜቶች እየተሰሟችሁ ይመጣሉ። የዛኔ እነዛን ነገሮች ከማድረግ ይልቅ ዞር ብላችሁ የሚያዘናጋችሁን ነገር ወይንም ለትንሽ ጊዜ ሀሳባችሁን የሚወስድባችሁን ነገር ማድረግ ይቀላችኋል። ፍርሃት በምን መልክ ሊመጣ ይችላል ካላችሁ፣ አብዛኛው ጊዜ ይሉኝታ በሚባል ነገር ይመጣል። ሰዎች ምን ይሉኛል፣ ይህንን ቢያዩትስ? ለምሳሌ ዩቲዩብ ወይንም ቲክቶክ መጀመር ፈልጋችሁ ራሳችሁን ፖስት ለማድረግ በጣም ትፈሩ ይሆናል። ሰዎች ቢያዩትስ? ምን ይሉኛል፣ ዘመዶቼ፣ ጓደኞቼ፣ ፊቴ ላይ ትንሽ የሚባል ሽፍታ አለ። እነዚህ ነገሮች እናንተ ኮንፊደንት እንዳትሆኑ የሚመጡላችሁ ምክንያቶች ናቸው። በማን የተነሳ? በፍርሃት። እነዚህ ኔጌቲቭ የሚባሉ ኢሞሽኖች ሰውነታችንን ውርር ያደርጉንና ያንን ነገር ከማድረግ እንቆጠባለን። ቆይ እስቲ ለዚህ ነገር መፍትሄ ሳይኖረው አይቀርም ብለን ስልካችን ላይ እንገባለን። ስልካችን ላይ ከገባን ደግሞ መጥፊያችን ነው በቃ። ሀሳባችን ድጋሚ ብትንትን ይላል። ስለዚህ ከዚህ ፍርሃታችን እንዴት ነው የምናመልጠው? ኤክስፔክት የምናደርገውን ወይንም የምንጠብቀውን ነገር ከመጀመሪያው እናስተካክለዋለን። አንድን ነገር በመጥፎ መንገድ፣ በፈጣን መንገድና በተሳሳተ መንገድ ለመስራት እናስብ። ያ ማለት ሆን ብላችሁ ያንን ማድረግ ያለባችሁን ነገር በተሳሳተ መንገድ ሰሩት እያልኩ አይደለም። ነገር ግን ያ ነገር ጥሩ ውጤት አመጣም አላመጣም በፍጥነት ለማከናወን
ዋናው ዓላማችሁ? ትላልቅ ነገሮችን አረጋለሁ ስትሉ ነው ራሳችሁን መጠራጠር የምትጀምሩት። ስህተት እንደምትሰሩ ካወቃችሁ ፍርሃት የሚባል ነገር ከየት ይመጣል? በዚህ መንገድ ፍርሃትን እየቀነሳችሁ ማምጣት ትችላላችሁ ማለት ነው። ሌላኛው የምንዘናጋበት ምክንያት አንድ ነገር ደባሪ ነው ብለን ስለምናስብ ይሆናል። ሁላችንም በህይወታችን ውስጥ ተደጋጋሚ፣ አሰልቺ፣ በተጨማሪም ደግሞ ደባሪ የሚባሉ ስራዎችን መስራት አለብን። የሆነ ቦታ ላይ ብቻ ይሄ ስራ አለ። ልታመልጡት የምትችሉት ነገር አይደለም። ነገር ግን አንድ ነገር ማድረግ ብትችሉ ያንን ነገር ፋን ማድረግ መቻል ነው፣ ወይንም ደግሞ እንዲያዝናናችሁ ማድረግ መቻል። ያንን ስራ መስራታችሁ ካልቀረ እየተዝናናችሁ ብትሰሩ ወይንም ደግሞ ኢንጆይ እያረጋችሁ የምታደርጉትን ነገር እየወደዳችሁ ብታረጉ ለእናንተ ጥሩ ነው። ምክንያቱም ለረጅም ጊዜ እያረጋችሁ የምትቀጥሉት ነገር ነው። ተደጋጋሚ በየቀኑ የሚያሰለችን ነገር ነው ደባሪ የሚባለው። መቅረፍ ያለብን ነገር ደግሞ ድበርታችን እስከሆነ ድረስ በዛ ነገር ከተዝናናን ያንን ነገር እያደረግን እንቀጥላለን ማለት ነው። ለዚህ ነው ቅድም ከጭንቀትና ራስን ከመጠራጠር የጀመርኩላችሁ። እነሱ ናቸው አሳሳቢዎቹ እንጂ ይሄኛው ቀላል ነው። እሺ አሁን ድብርታችሁን መቅረፍ ችላችኋል እንበል። ወደ ቀጣዩ ስህተት ደግሞ እናልፋለን። አሁንም ዲስትራክትድ እንድትሆኑ ሀሳባችሁ እንዲበታተን ከሚያደርጉት ነገሮች ውስጥ አንደኛው ነገር ይሄ ነው። ሶፊ ሌሮይ የተሰኘች ፕሮፌሰር አንድ ጥናት አውጥታ ነበር። በዛ ጥናቷ ላይም አቴንሽን ሬዚዲዩ ስለሚባል ነገር ጽፋለች። ከአንድ ተግባር ወደ ሌላ ተግባር እየዘለላችሁ ስታልፉ ትኩረታችሁም አብሮ አይከተላችሁም ትላለች። ከትኩረታችሁ ላይ የተወሰነው ፓርት ወይንም የተወሰነ የሚባለው ትኩረታችሁ መጀመሪያ ስታደርጉት የነበረው ተግባር ላይ ይቀርባችኋል። የምታደርጉትን ነገር ብትቀይሩም አሁንም ሀሳባችሁ ግማሹ በፊት ባደረጋችሁት ነገር ላይ ይሆንባችኋል። ብትንትን ትላላችሁ ነው የምትለው። ይህ የሀሳብ መከፋፈላችሁ አሁን ለምታደርጉት ተግባር ትልቅ የሚባል ጠንቅ እየሆነ ይሄዳል። ምክንያቱም ማድረግ የምትችሉትን ነገር ማድረግ በምትችሉት ደረጃ እያደረጋችሁ አትሄዱም። ምክንያቱም አይምሯችሁ ከአንድ ነገር ወደ ሌላ ነገር ለመዝለል ትክክለኛ የሚባል ትራንዚሽን ወይንም መሸጋገሪያን ይፈልጋል። ወዲያው እየዘለላችሁ ስታልፉ ያንን መከተል አይችልም። አይምሯችን በበለጠ መንገድ እየሰራልን መሄደው በአንድ ጊዜ አንድ ነገርን ብቻ እያደረግን ስንሄድ እንጂ የተለያዩ ነገሮችን በተመሳሳይ ሰዓት ስናደርግ አይደለም። ስለዚህ ብዙ ጊዜ ፕሮዳክቲቭ ሆኛለሁ፣ ዛሬ ውጤታማ የሆነን ቀን አሳልፌያለሁ ብላችሁ ያሰባችኋቸው ቀናቶች ምናልባት ብዙ ነገሮችን በአንድ ያደረጋችሁባቸው ቀናቶች ሊሆኑ ይችላሉ። ነገር ግን የሰራችሁት ስራ አቅማችሁን የሚመጥን አይደለም። አንዱን ስራ ብቻ ነጥላችሁ ብታደርጉ ኖሮ ከዛ በላይ መስራት ትችሉ ነበር። ብዙ ጊዜ ፕሮዳክቲቭ ነኝ፣ ውጤታማ ነኝ፣ ውጤታማ የሆነ ቀን አሳልፌያለሁ ብለው የሚያስቡ ሰዎች የሚታለሉት ለዚህ ነው። በአንድ ጊዜ አንድ ነገርን ማድረግ አይምሯችሁ ሊለምደው ይገባል። ምክንያቱም ውጤታማ ወይንም ፕሮዳክቲቭ ያላችሁት መንገድ እናንተን ወደ ኋላ እያቀዘቀዘ ነው። በአንድ ጊዜ አንድ ነገር ማድረግ ግን የበለጠ ውጤታማ እያረጋችሁ የሚመጣ ነገር ነው። በአንድ ጊዜ አንድ ነገር እንድታደርጉ ከሚጠቅሟችሁ ነገሮች ውስጥ አንዱ የስልካችሁን ኖቲፊኬሽን ማጥፋት ወይንም ፎከስ ሞድ ላይ ማድረግ ነው። ለምሳሌ አሁን እኔ ይህንን ቪዲዮ ለእናንተ ስሰራላችሁ ድምፄን የምቀዳው በስልኬ ስለሆነ ስልኬ ላይ ምንም አይነት ሜሴጅ እንዲመጣ አልፈልግም። ስለዚህ ኢንተርኔት አላበራም፣ ኢንተርኔቱ ይጠፋል። በዛ ላይ ደግሞ ምንም አይነት ኖቲፊኬሽን እንዳይገባ አድርጌ ነው የምሰራው። ይህንን ቪዲዮ ለእናንተ መስራት ላይ ብቻ ፎከስ ዶኝ ቁጭ አልኩ ማለት ነው። ምንም ነገር አንስቶ ሊወስደኝ አይችልም። ጥቃቅን ናቸው ላርጋቸው ብላችሁ የምታስቧቸውን ስራዎች ለመስራት ከፈለጋችሁ የሆነ ከምሳ በኋላ እረፍት ላይ ስትሆኑ ወይንም ምንም ሳታረጉ ስትቀሩ የዛኔ ዞር ብላችሁ ተመልከቱ። ጥቃቅን ስራዎች ናቸው ብላችሁ ያሰባችሁትን በዛ ሰዓት መጨረስ ትችላላችሁ። ያው ሜሴጆችን መመለስ፣ ኮሜንቶችን መመልከት፣ እንደዚህ አይነት ቀላል የሚባሉ ስራዎችን ማለት ነው። አንድ ነገር አስባችሁና አቅዳችሁ ማድረግ እስከቻላችሁ ድረስ ሌላው ነገር አያሳስባችሁም። ቀጣይ ልናስተካክለው የሚገባንን ነገር ደግሞ ስንመለከት አንድ የቴክ ድርጅት እናገኛለን። ጌም ግሩፕ ይሰኛል። ይህ ድርጅትም አንድ ነገርን ማድረግ ይወስናል። የድርጅቱን በጣም ኢፌክቲቭ የሚባሉ ውጤታማ የሚባሉትን ሰራተኞችና ውጤታማ የማይባሉትን ሰራተኞች የሚለያቸው ነገር ምን እንደሆነ ማወቅ ፈለጉ። ስለዚህ ሰራተኞቹ በሚሰሩበት ኮምፒውተር ላይ ዳታቸውን የሚሰበስቡበትን የሆነ መንገድ አዘጋጁና እያንዳንዱ የሚያደርጉት ነገር እንዳለ ይቀዳል ማለት ነው። ታዲያ ከጥቂት ሳምንታት በኋላ ያገኙት ውጤት በጣም የሚያስገርም ነበር። እነዛ በጣም ፕሮዳክቲቭ የተባሉ ውጤታማ የሚባሉት ሰራተኞች ከሌሎች ሰራተኞች አንጻር ዝቅ ያለ ሰዓትን ነው የሚሰሩት። በተጨማሪም ደግሞ አብዛኛውን ጊዜ እረፍት ይወጣሉ። እነዚህ የድርጅቱ በጣም ምርጥ የሚባሉት ሰራተኞች ለ52 ደቂቃ ያለማቋረጥ ኢንተንስ የሚባል አንድም ሽርፍራፊ ትኩረታቸው ሌላ ቦታ ሳይሄድ ሙሉ ለሙሉ ትኩረታቸውን እዛ ስራ ላይ አድርገው ይቀመጣሉ ለ52 ደቂቃ። ከዛ በኋላ ግን በአቨሬጅ ለ17 ደቂቃ ዘና ይላሉ። ምንም አይነት ስራ አይሰሩም ማለት ነው። ሜሴጅ መመለስ፣ ኢሜይል መመልከት እንዲህ የሚባል ነገር የለም። በዛች በ52 ደቂቃ ውስጥ ግን ኢንተንስ ስራዎችን ይሰራሉ። ያ ማለት በአንድ ጊዜ አንድ ስራን በደንብ አድርጎ ጠንቅቆ መስራት። ስለዚህ እናንተም ይህንን ስትራቴጂ በህይወታችሁ ውስጥ መተግበር ትችላላችሁ።
ምንም አይነት ስራ ስሩ። ያንን ስራ ለ52 ደቂቃ በሙሉ ፎከስ፣ በሙሉ ትኩረት ያንን ነገር ታደርጋላችሁ። አንዴ ግን ያንን ነገር ለ52 ደቂቃ ካረጋችሁ በኋላ 17 ደቂቃ ሙሉ እረፍታችሁ ነው። ምንም የሚያዘናጋችሁ ነገር የለም። እረፍት ነው የምታደርጉት። ከስራ ጋር የተገናኘ ማንኛውም ነገር የሚሰራበት ጊዜ አይደለም። ሜሴጃችሁንም ቼክ አታደርጉም። በቃ ፒውር የሚባል እረፍት ነው የምታሳልፉት። ከዛ ተመልሳችሁ ወደ ስራ ስትመለሱም ደግሞ አዲስ ናቸው። እነዛ በድርጅት ውስጥ በጣም ደካማ የሚባል ፐርፎርማንስን እያሳዩ የመጡ ሰዎች ሙሉ ቀን የሚለፉ ሰዎች ናቸው። ነገር ግን ቅድም እንዳልኳችሁ በአንድ ጊዜ አንድ ስራን የሚሰሩ ሰዎች አይደሉም። እያንዳንዱን ስራ ይሄ ነካ ነካ የሚባለውን አይነት የስራ አይነት ነው የሚከተሉት። ከላይ ይሰራሉ። በተጨማሪም ደግሞ ብዙ ነገር በአንድ ሰዓት ለመስራት ይሞክራሉ። ውጤታማ የሆኑ ይመስላቸዋል። ነገር ግን አንዱንም ሳያገኙት ይቀራሉ። ብዙ ጊዜ ትኩረታችንን እንድናጣ ከሚያደርጉን ተግባራቶች መካከል ጥቂቶቹን ተመልክተናል። እንደጠቀማችሁ ተስፋ አደርጋለሁ። እስከ መጨረሻው ስላያችሁ አመሰግናለሁ። ቻው።